ስለታችን ሀና አዲስ ነገርም አለ። 5 ሚሊዮኑ ደግሞ ወደ 7 ሚሊዮን ከፍ ብሏል። ሌላ 10 ሚሊዮን ብር ተጨምሯል። የእናትና አባት እንባና የስደት መንገድ። አንድ አባት ልጁን ወደ ስደት ሲሸኝ የሚያለቅሰው ስለሚናፍቀው ብቻ አይደለም። አህመዲን ጀበል ምንድነው የገጠመው? ኢትዮጵያ በጄኔቫ ጉባኤ የወሰደችው አቋም በአፋጣኝ ታሪክ ርምት ያስፈልገዋል ሲል ገልጿል። የታሪክ ግን ሙሉና እንዳንተ ሁሉም ሰው እናት ደደብ ይመስላል። ቆሻሻ ያስጠላ በማለት ደደብ ተኛለ አሳይ ወላሂ አላሰጣም። ግን አትሳደብ፣ ላንተ ጥሩ አይደለም። ክብረን ያወርደዋል። አትሳደብ፣ ዝም በል አሳይ። በጣም የምታምናቸው የምትወዳቸው ሰዎች አው ሙስሊም ኮንሽ ገዳይ ነሽ በቃ ከኔ ራቂ ፐርሰናል ሌተር የጻፍኩላቸው የግል ሰዎች በየመንና ሳውዲ አረቢያ ድንበር ላይ በርካታ ስደተኞች ለስቃይና ለሞት እየተዳረጉ መሆኑ ተገለጸ። ስለታችን ሀና አዲስ ነገርም አለ። አዲስ ነገሩን ከመናገሬ በፊት ድቅቅ አድርጋችሁ የምትችሉትን ያክል ኮፕሊንክ ሼር አድርጉ። እስከ መጨረሻ አዳምጡ። ፎሎ ብቻ ነው አልፈልግም። አንደኛው አዲስ ነገር 1 ሚሊዮን ብር የነበረው ወደ 2 ሚሊዮን ከፍ ብሏል። 5 ሚሊዮኑ ደግሞ ወደ 7 ሚሊዮን ከፍ ብሏል። ሌላ 10 ሚሊዮን ብር ተጨምሯል። ይህን ጭማሪ የጨመረው የደቡብ ልጅ ነው። 2 ሚሊዮኑ ሀና በህይወት አለው ብላ ቪዲዮ ቀርጾ በውስጥ ለኔ የሚልክልኝ ሲሆን 7 ሚሊዮኑ ደግሞ እንዳወጣት በመረጃ ለተባበረኝ 7 ሚሊዮን ብር በአካውንት ይገባል። 10 ሚሊዮኑ ደግሞ አጋቹ ማንም ይሁን ማን ሀናን አሳልፎ የሚሰጠኝ አብራ ያለችው ማንም ይሁን ማን ሀና ለኔ የሚያስረክበኝ ወላሂ 10 ሚሊዮኑን ብር በአካውንቱ አስገባለሁ። ብሩ የኔ አይደለም አትጠራጠሩ። ብሩን የሰጠኝ ሀብታም ነው። ወላሂ በነገራችሁ ላይ ቻሌንጁ 24 ሰዓት ሳይሞላ ለዛውም ኢትዮጵያዊ ያልሆነ ብሩን ሊበላው ተቃርቧል። መኪና ያስፈልገኛል ብሩ ያስፈልገኛል ብሎ ስራውን እየሰራ ያለ አለ። ወላሂ ትንሽ ነች የቀረችው ትንሽ፣ ምናልባት ዛሬ ሊያጠናቀቅ ይችላል። ሁለተኛው አዲስ ነገር ይሄ ነው። ዳይ የታባለ የፎሎ ለማኝ ሁሉ ነው ሀናን አይቻታለሁ። አንገቷ ላይ መስቀል አለ። ጅንዲ ቆለት ከፍ ዝቅ ብላ ነበር ተኝታ ነበር ስትል የነበርከው ቆሻሻ ሁሉ የት አባህ ነው ያለው? ሌላው ግን ይሄንን ብር የሚወስደው አንድ ግለሰብ ብቻ ነው። የታባህ ነው ያለው? ተንቀሳቀስ። ወላሂ ለዛውም ኢትዮጵያዊ ያልሆነ ጫፍ ላይ ደርሷል። ሌሎች አዳዲስ ነገሮች አሉ፣ አልናገረውም። ታውቃላችሁ። ድቅቅ አድርገህ ኮፕሊንክ ሼር አድርግ። ዳይ ወሬ አይመቸኝም ተግባር እንጂ። የእናትና አባት እንባና የስደት መንገድ። አንድ አባት ልጁን ወደ ስደት ሲሸኝ የሚያለቅሰው ስለሚናፍቀው ብቻ አይደለም። አባቱኝ እንደ ሰው ልጆች አላስደሰትኳትም አላኖርኳትም የሚለው የህሊና ጸጸትና ከኔ ጥላ ወጥታ በማታቀው ዓለም ምን ይገጥማት ይሆን የሚለው ስጋት በውስጡ ጦርነት ስለሚፈጥሩ እንጂ። እንደሚታወቀው ሰሞኑን የሀና ጉዳይ ኢትዮጵያውያንን በሙሉ በጣም አስጨንቆ ያለ ጉዳይ ነው። አላሁ ተዓላ ፈረጃው ቅርብ ነውና አላህ ይፈርጃት። የሀና እናትና አባት አሁን አዲስ ወሬ እንሰማለን፣ አሁን ስልካችን ይደወላን እያሉ የልጃቸውን ድምጽ ለመስማት በጉጉት እየጠበቁ ይገኛሉ። መቼም የወለደ ያቀዋልና የእናትና የአባት ጭንቀት እንዲህ ነው ተብሎ ተዘርዝሮ የሚያልቅ አይደለም። አላሁ ተዓላ ፈራጅ ነውና ፈረጃውን ቅርብ ያድርግላቸው። ሙሉ የኢትዮጵያ ህዝብ እንደተጨነቀው በዱዓም እንዳረሳችኋት በሙሉ አላህዬ ኸይርን ወሬ ያሰማን። ሌላ ምንም ማለት አንችልም። የሷን ወሬ ሁላችንም በጉጉት የምንጠብቅ ሰዎች ነንና አላሁ ተዓላ ያስደስተን ያ ረብል ዓለሚን። አህመዲን ጀበል ምንድነው የገጠመው? ኢትዮጵያ በጄኔቫ ጉባኤ የወሰደችው አቋም በአፋጣኝ ታሪክ ርምት ያስፈልገዋል ሲል ገልጿል። የታሪክ አጥኚው በዓለም አቀፍ መድረክ ላይ የፍልስጤም ህዝብ የዘር ማጽዳት እየተካሄደበት በሚገኝበት ወቅትም ላይ መሬት በሰፍራ የመንጠቅ ተግባር በሚወገዝበት መድረክ ኢትዮጵያ ተቃውሞ ለማሳየቷ ከአድዋ መታሰቢያ ሙዚየም መንፈስ ጋር ፍጹም የሚቃረን ነው ሲሉ ገልጸዋል። ኢትዮጵያ በስዊዘርላንድ ጄኔቫ በተካሄደው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ላይ የቀረበው የእስራኤል ሰፈራ እንዲቆምና እንዲሁም ደግሞ
የወንጀል ተጠያቂነት እንዲሰፈን በቀረበው የውሳኔ ሀሳብ ላይ የያዘችው አቋም እንዲታረም የጠየቁት በኢትዮጵያ ሙስሊሞች የታሪክ ጥናት መጽሐፍ ዝግጅት ማለት ነው የሚታወቁት አህመዲን ጀበል ናቸው። በጉባኤው ላይ የቀረበው የውሳኔ ሀሳብ ታዲያ በ34 ድጋፍ እንዲሁም ደግሞ በ3 ተቃውሞና በ10 ድምፅ ታቅቦ ማለት ነው በጸደቀበት ወቅትም ኢትዮጵያ፣ ቼክ ሪፐብሊክና እንዲሁም ደግሞ ሰሜን መቄዶንያ በተቃውሞ ድምፅ የሰጡ 3 ሀገሮች ናቸው። የኢትዮጵያ መንግስትም ውሳኔውን በድጋሚ እንዲመረመር አጥብቀው የተወተፉት የታሪክ አጥኚው ኢትዮጵያ ከንጉስ ነጃሺ ዘመን ጀምሮ ለተገፉ ወገኖች ከለላና አጋር የመሆን የእውነት ድምፅ ሆና የመቆም የፍትህ ፋና ወጊነት ታሪክ ለዓለም መድረክ እንድትቀጥል አስፈላጊውን የታሪክ ርምት እንዲደረግም ጠይቀዋል። በጣም የምታምናቸው የምትወዳቸው ሰዎች አው ሙስሊም ኮንሽ ገዳይ ነሽ በቃ ከኔ ራቂ ፐርሰናል ሌተር የጻፍኩላቸው የግል ሰዎች የፈለገውን ነገር እመኝ፣ ይሄ ግን ሰይጣናዊ መንገድ ነው። ቻው ምንም ሁኝ ምንም ሙስሊም መሆንሽን ነው የማንፈልገው። እስልምና ሙስሊሞችን እንወዳለን፣ እስልምናን አንፈልግም። ስለዚህ ተዋደን የምንኖር ከሆነ መልካም እስልምናሽን ግን ይዘሽ እንዳትመጪ ምናምን የሚል ላይክ እንትን የደረሰኝ መጀመሪያውና ልክ ሻሃዳ ቢያስኩኝ የቆምኩኝ አቋም እንዳልኩ ሴትዮዋን አሰግጂኝ ምናምን እኔ ነኝ ፍለጋ ላይ ያለው ሰዎች ሰፖርቲቭ አልነበሩም። አሁን ላይ የደረስንበትን ያህል ግን ብቻዬን ነው የቆምኩት። በቃ ላይ ሁሉ ነገር እርግፍ እንዳለ ነገር ነው። ማንም የለኝም የሚያጽናናኝ እንኳን አብሽር የሚል ሰው አልነበረኝም። በቃ ብቻህን አለ አይደል ሁሉም ላይቭ እየገቡ ፌሚኒስት አይዲያን ስለማይሆን ይሄ እንዴት ብለሽ ነው በምን ቨርዥን ነው ለሴቶች የማይደግፍ ነገር አንቺ የተቀላቀልሽ ኦን ሬከርድ ነው ላይቭ። ከዛ በፊት ፌሚኒዝም በደንብ ትከራከሪ ነበር የነበረ ጓደኛ በተለያየ ቦታ ነው የተለያየ ጓደኞች አፈራሁት። ቀድሞ ፌሚኒዝም እናነሱ ብዬ ነው ከኢስላም ጋር ከእስላም ጋር ፌሚኒዝም ከኖርማል ጓደኛና ጋር ከኦፕን ማይንድነት ስፒሪቹዋል ቲም የነበራቸው አሉ፣ ክርስቲያኖች አሉ፣ የተለያየ እንዳልኩ ሰዎች በተለያየ ቦታ ነው እንትን ነበርኩኝ። ራስን ፈላጊ ስትሆን በሰዓቱ ክፍት ነው የትም ነው የምትሄደው። ስለዚህ የትም ያፈሯቸው ደግሞ ጥሩ ጥሩ ጓደኞች ነበሩ። ኢቭን አሁን ስቲል ፌሚኒስትም ሆነው ከኔ ጋር ተከባብረን ያለን ጓደኞች አሉ። ኦኬ አይዲያ ኦፍ ኢስላም ለነሱ እስር ቤት ቢሆንም ለኔ ግን ያንን ተከባብረን እንኖራለን። ግን በሰዓቱ ነው አይደለ ልክ እንደጀመርኩኝ ሂጃቤን ለብሼ መኖር ሲጀምር ያው ስንብት ነው የሆነው። ፌርዌል ጭራሽ ነው። አዎ አይሆንም በቃ ከኛ ስታንድ ስለማያረግ ጉድ ላክ ቱ ዩ በቃ ግን እንዳትመጪብን ነጥቡ ሁሉም ጋር። መንፈሳውያን ደግሞ ስፒሪቹዋሊቲ ልምምድ የሚያደርጉት ደግሞ የሆነ ቦክስ ውስጥ ገብተሻል በቃ አንቺን ብንፈልግም ሃይማኖቱን ስለማይሆን ካንቺ ጋር ሙግት ማድረግ ስለማንፈልግ በብሎክ ብዙ ጠሞ ደርሰን ከፋኛል ሙግት ተተተው ማለት ነው ተተተው ብሎክ ለምን እንዴት ሆንሽ ምናምን ብለው ቁጭ አድርጎ ለማን ግን ሙሉና እንዳንተ ሁሉም ሰው እናት ደደብ ይመስላል። ቆሻሻ ሲያስጠላ በማለት ደደብ ቆሻሻ ነህ አንተ። እንደው እንኩ እስማው አሳያልኳ እሺ ላሳይ በቃሽ። የትኛው ነው ለምን ተሰጠኝ ነው ምን ታስጠኛለህ? አሳይ ወላሂ አላሰጣም። ግን አትሳደብ፣ ላንተ ጥሩ አይደለም። ክብሬን ያወርደዋል። አትሳደብ፣ ዝም በል አሳይ። እሺ የት ጋር አንብብ፣ ማንበብ ነው አንተ ወለ ቁርአን ማንበብ አታውቀውም። ቁርአን ነው እሺ የት ጋር ላውጣሽ? ንገረኝ። የት ጋር ያውና አውጣው። እሺ የት ጋር ላውጣ? ንገረኝ። አየህ ድንቁር እኮ ነህ አንተ። እመቤቴ የት እንዳላውቅም ወላሂ ግን ላውጣልህ፣ ችግር የለውም። እሺ አውጣ። እሺ ላውጣልህ። ድንገት ስገባ ነው ያየሁትና አውጣ። እሺ ከስንት ጀምሬ ላውጣልህ? ይኸውልህ ድንገት ስገባ ነው የሰማሁህ ካልኩ አውጣ። እሺ በቃ እሺ ላውጣልህ። እሺ ይቅርታ። የት ጋር ላውጣልህ? ከየመጀመሪያው ላውጣልህ? አንዴ በቃ ከመጀመሪያው እንደ ሙስሊም ደደብ እኮ የለም። እነ ኮንፊደንሳችሁ ይኸውልሽ አባ ይብቃሽ። ትልቅ ሰው ነሽ። አንዴ አንብብሽ ከመጀመሪያው ጊዜ አንተ ቆሻሻ። እሺ አንዴ እሺ አንብብሽ። አንተ ደስ ካለህ ከተመች ከአንድ ጀምሮ አንብብ እባክህን። ይኸውልህ ይሄ ራሱ ነው ላሳይህ። ያው ቁጥር 29 ላይ እግዚአብሔር ተጸጸተ ይላል አይታየም? እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። እሺ በቃ ይኸው ከአንድ ጀምረሽ በቃ ቢሆንና አብራሩ ግን ረጋ በል እሺ። ከአንድ 19 ወይኔ በፈጣሪ ከአንድ ጀምረህ አንብበውና አስረዳ። ለምን አባት ነው ከአንድ ጀምሮ ማለት አንተ ደደብ። አባቴን አትስደብረው አይደለም አንተ ልጅ ተው። አባቴን ደደብ አንተ ደደብ ነው እንደው ወላሂ የምትሉትም ይሄ አላህም ደደብ ነው። እስቲ ምን አባት
ኮሜንት ላይ ማንም ሰው እንዳይሰድበው። እሺ አትስደቡት፣ ተውት። እሺ ቆም ብላችሁ አስቡ ክርስቲያኖች። እኛ የራሳቸውን መጽሐፍ ነው ልክ እንዲህ ቃል በቃል ነው እኔ የማወጣው። የራሴን ግምት ብሰጥ ኖሮ ተናገሩን፣ ችግር የለው። እኛ እንደናንተ አናደርግም። ያለው መጽሐፋችሁ ላይ ነው። ተጸጸተ ይላል መጽሐፉ። ተጸጸተ የሚለውን አሳየው። በየመንና ሳውዲ አረቢያ ድንበር ላይ በርካታ ስደተኞች ለስቃይና ለሞት እየተዳረጉ መሆኑ ተገለጸ። ወደ ሳውዲ አረቢያ በየመን በኩል በህገወጥ መንገድ የሚሰደዱ ኢትዮጵያውያን ወጣቶች በመንገድ ላይ በሚገጥማቸው አሰቃቂ ችግሮች የሰብአዊ መብት ጥሰት፣ እገታና ስቃይ አስተናግደው ወደ ሳውዲ ይገባሉ። ከአማራ ክልል ወደ ሳውዲ አረቢያ በየመን በኩል በህገወጥ መንገድ የሚሰደዱ ኢትዮጵያውያን ወጣቶች በመንገድ ላይ በሚገጥሟቸው አሰቃቂ ችግሮች ህይወታቸውን እያጡ መሆኑ በተደጋጋሚ ሲገለጽ ቆይቷል። በዚህ በህገወጥ ለሚደረጉ ጉዞም ስደተኞች ለደላሎች ከ300,000 እስከ 500,000 የሚደርስ ገንዘብ እንደሚከፍሉ ይናገራሉ። ብዙዎቹ ደግሞ ካሰቡባት ሀገር ሳውዲ አረቢያም ሳይደርሱ በየመንና በሳውዲ አረቢያ ድንበር ላይ በገዳዮች አማካኝነት ህይወታቸው ያልፋል። የራያ ቆቦ ወረዳ ነዋሪ አቶ ዋሲሁን ምትኩ በየዕለቱ በምንሰማው የልጆቻችን ሞት በሀዘን ላይ ሀዘን እየደረሰብን ነው ሲሉ አስተያየታቸውን ለዶቼ ቬለ ገልጸዋል። የኮምቦልቻ ነዋሪ የሆነው አውል አህመድና የራያ ቆቦ በቀይ ጋራ አካባቢ ነዋሪው ተስፋዬ ሲሳይ በተደጋጋሚ ሳውዲ አረቢያ በህገወጥ መንገድ መጓዛቸውን ገልጸው በዚህም ለአንድም ጉዞ በህገወጥ መንገድ ከ300,000 ብር ጀምሮ እንደሚያስከፍል ነው የተናገሩት። አንዳንዱ በነፃ ይገባል፣ አንዳንዱ ደግሞ ያው በኢትዮጵያ እስከ 500,000 ወይም እስከ 400,000 ይፈጃል ብለዋል። ባህር ተሻግሮ በሚኖር የበረሃ ላይ የእግር ጉዞም እስከ 3 ሰው በመንገድ ላይ ሳይሞት ያሰብንበት ቦታ አንደርስም የሚለው አውል አህመድ በጉዞ ወቅትም ራስን ማዳን እንጂ ሌሎችን ማገዝ አይቻልም ይላል። 260 ሺህ ወጣቶችን በተያዘው የበጀት ዓመት በህጋዊ መንገድ ስልጠና ወስደው ወደ መካከለኛው ምስራቅ ሀገሮች እንዲጓዙ ማድረጋቸውን የሚናገሩት የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ አማረ አለሙ ያለ ክፍያ በህጋዊ መንገድ ወደ ፈለጉበት መሄድ እየተቻለ ወጣቶች የአሳ ቀለብ እየሆኑ ነው ብለዋል።